ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም የተፈናቀሉ ወገኖች ወደ ቀያቸው መመለስና የትግራይ ሉዓላዊነት በማስጠበቅ ላይ በፍጹም ለገበያ የሚቀርብ አለመሆኑ ገለጹ። ፕሬዝዳንቱ አክለውም አሁን ያለው ወቅታዊ ውጥረት በሰላማዊ መንገድ ለመፍታት ሁሉንም የሰላም አማራጭ አማጠው ለመጠቀም ዝግጁ መሆናቸውን ገልጸው ከሰላማዊ መንገድ ውጭ ለሚመጣ ማንኛው ነገር ለመመከት እንገደዳለን ብለዋል። ታደሰ ልጃለም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ የትግራይ ጊዜያዊ አስተዳደር ከፍተኛ አመራሮች እንዲሁም ሌሎች የሚመለከታቸው አካላትና ነዋሪዎች በተገኙበት በትግራይ ምስራቃዊ ዞን በጸራው በርታ በሚካኤል እምባ ቀበሌ ለ20 ቀናት ሲከናወን የቆየ አፈርና ውሃ ጥበቃ ስራዎች ዘመቻ የመዝጊያ ስነ ስርዓት ላይ ተገኝተው ተዘዋውሮ ተመልክተዋል። ፕሬዝዳንቱ አክለውም አሁን ያለው ትውልድ የትግራይ ግዛታዊ አንድነት አስረክቦ እጁን አጣጥፎ መቀመጥ የለበትም፣ ይልቁንስ ያሉትን ችግሮች በሰላማዊ መንገድ ለመፍታት ሁሉን አይነት ጥረቶች በማድረግ ለመፍታት ጥረት እንደሚደረግ ገልጸዋል። አፍትና ሕዝብ ወለዶ ዘለና ድማ ሉዓላዊ ወሰናትና ክንከብር ኣለና። በዚህ ትውልድ ያለን ሰዎች ደግሞ ሉዓላዊ ወሰኖቻችንና ግዛቶቻችን ልናስከብር ይገባል፣ ማስከበርም አለብን። አስረክበን የምንቀርና የምንሄድ ልንሆን አይገባም። ሉዓላዊነታችንን የምናስረክብ ትውልድ ልንሆን አይገባም። አሁን ያለው ትውልድ ግዛቱ የሚያስረክብ ትውልድ ሊሆን አይገባም። ያልተመለሱ የትግራይ ግዛቶች በዛው ለማስቀረት ጥረቶች እየተደረጉ ነው። ይህ በዚህ ትውልድ መሆን የሌለበት ነው። የተፈናቀሉ ወገኖችን ወደ ቀያቸው መመለስና የትግራይ ሉዓላዊነት ማስጠበቅ በፍጹም ለገበያ የሚቀርብ አይደለም ሲሉ ፕሬዝዳንቱ አስምረውበታል። ተመዛልትና መምላስ ኣብ ዋጋ ዕዳጋ ዝኣቱ ነገር ኣይኮነን ክምለሱ ኣለዎ። ሉዓላዊ ወሰናትና መምላስ ኣብ ዋጋ ዕዳጋ ዝኣቱ ኣይኮነን። ንሕና እንተሰኒፍና እውን ነቲ ድሕሬና ዘሎ ወለደና ኩናት ኣወሪስና ንኸይድ። ተፈናቃዮች መመለስ ፍጹም ለገበያ የምናቀርበው ጉዳይ አይደለም፣ ሊመለሱ ይገባል። ሉዓላዊ ግዛታችን መመለስ ለገበያ የምናቀርበው ጉዳይ አይደለም። በህልውናችንና በሉዓላዊነታችንን አንደራደርም። እኛ ሉዓላዊ ግዛታችንን ማስከበርና ማስመለስ ካልቻልን ቀጣይ ለሚመጣው ትውልድ ነው ጦርነት ትተልነት የምንሄደው። ስለዚህ ሁላችንም አንድነታችንን ማጠናከር አለብን። ፕሬዝዳንት ታደሰ አያይዘውም የፖለቲካ ውጥረት ከጊዜ ወደ ጊዜ እየጨመረና የጦርነት ስጋት እየተባባሰ መሆኑ የተናገሩ ሲሆን ሁሉም ነገር በሰላማዊ መንገድ ለመፍታትም እስከ መጨረሻ ለሰላም አማራጭ እንጠቀማለን ሲሉ አክለዋል። በብጊዜኡ ዝፍጠር ዘሎ ውጥረት እንተተኻኢሉ ሰላማዊ መገዲ ዝፍትሐሉ ኩነታት ክንፈጥር ይግባእ። ከጊዜ ወደ ጊዜ እየተባባሰ የመጣው ውጥረት ከተቻለ በሰላም መንገድ የሚፈታበት ሁኔታ ልናመቻችና ልንፈጥር ይገባል። የሰላም አማራጭ ለመጠቀምም እስከ መጨረሻ ለሰላም ሲባል የሚደረገው ሁሉ ጥረት ለማድረግ ዝግጁ ነን። እስከ መጨረሻ ማጠን እንጠቀማለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በትግራይ ውስጥ አሁን ያለውን ወቅታዊ ጥረትና ቀውስ በሰላማዊ መንገድ ለመፍታት በሁሉ መንገድ ጥረት እንደሚያደርጉ የገለጹ ሲሆን ሆኖም ከሰላማዊ መንገድ ውጭ ለሚነሳ ለማንኛውም ነገር እንገደዳለን ሲሉም አስምረውበታል። ስለዚህ ካብኡ ንላዕሊ ዝኸፍአ ድማ ምድላው ከድልየና እዩ። ምድላው ከድልየና ማለት ናብ ሓይሊ ዝሰግር እንተኮይኑ እውን ምንም ክንገብር ኣይንኽእልን። ብሓይሊ ንምካት ክንዳሎ ኢና። ክንዳሎ ድማ ይግባእ። በሰላም ለመፍታት የሚቻለንን ሁሉ እናደርጋለን። ከዚህ ውጭ ገፍቶ ለሚመጣ ግን ምንም ማድረግ አንችልም። ለሚመጣው ሁሉ ልንዘጋጅ ይገባል። በኃይል አማራጭ አድርጎ ለሚመጣ ካለ ግን ምንም ማድረግ አንችልም። እኛ በኃይል ለመመከት እንገደዳለን። ልንዘጋጅም ይገባል። ያላቋረጠው የተፈናቃይ ወገኖች ሞትና እልቂት አስቸኳይ ሰብአዊና ፖለቲካዊ መፍትሄ የሚያስፈልገው መሆኑን የትግራይ ኮሚኒኬሽን ጉዳዮች ቢሮ መግለጫ አስታወቀም። ቢሮው በወቅታዊ ጉዳይ አስመልክቶ ባወጣው መግለጫ እንዳለው ይህን የህዝብ እልቂትና ሞት ይታደጋል ተብሎ የተፈረመው የፕሪቶሪያው የሰላም ስምምነት ተግባራዊ አለመሆኑ ተፈናቃዮችን መመለስና የትግራይ ግዛታዊ አንድነትን መረጋገጥ አለመቻሉን ገልጿል። ፍሬወት ወልደመድህን ታቀርበዋለች። የትግራይ መንግስት ኮሚኒኬሽን ቢሮ በወቅታዊ ጉዳይ ዙሪያ ባወጣው መግለጫ ያላቋረጠው የተፈናቃይ ወገኖች ሞትና እልቂት አስቸኳይ ሰብአዊና ፖለቲካዊ መፍትሄ የሚያስፈልገው መሆኑን ገልጿል። ትግራይ የተካሄደውን ደም አፋሳሹና ጄኖሳይዳዊ ጦርነት ያስቆመው የፕሪቶሪያ የሰላም ስምምነት ተፈናቃይ ወገኖች ወደ ቀያቸው የትግራይ ህገ መንግስታዊ ወሰን ያረጋግጣል ተብሎ ተስፋ ተጥሎበት የነበረ እንኳን ቢሆንም ስምምነቱ ከወሬ ባለፈ ተግባራዊ አልሆነም ብሏል።
ይህ ስምምነት ተግባራዊ ባለመሆኑም ተፈናቃይ ወገኖች በከፋ ስቃይና መከራ ውስጥ እንዲቀጥሉ ማድረጉን የገለጸው መግለጫው ይህ ከባድ ሰብአዊ ቀውስ እንዲቆም ሁሉም በጋራ ሊቆም እንደሚገባም ገልጿል። መግለጫው ወደ ከፋ ሁኔታ እየተሸጋገረ ያለው ሰብአዊ ቀውስ በተለይም የተፈናቃይ ወገኖች የዕለት ተዕለት ስቃይ፣ ሞት እየጨመረ መምጣቱን በመግለጽ በተለያዩ አካባቢዎች ተፈናቅለው የሚገኙ ይሁኑ ወደ ሱዳን ተሰደው የሄዱ የትግራይ ተወላጆች ወደ ቀያቸው አለመመለሳቸውን አስታውቋል። በቂ የሰብአዊ ድጋፍ እየተደረገላቸው ባለመሆኑ በተለይም እናቶች፣ ህጻናትና አረጋውያን ለሞትና ለከባድ ሰብአዊ ቀውስ እየተዳረጉ መሆኑን የጠቆመው መግለጫው በአስቸኳይ ወደ ቀያቸው ካልተመለሱ እየመጣ ካለው ክረምት ጋር ተዳምሮ የከፋ አደጋ ሊያስከትል እንደሚችልም አመላክቷል። አክሎም የትግራይ ሉዓላዊነት በመጣስ በተለያዩ የጸለምቴ አካባቢዎች እየታየ ያለው መፈናቀልም የትግራይ ሉዓላዊነትን የሚጥስ በመሆኑ የፌዴራል መንግስት የፕሪቶሪያን የሰላም ስምምነት ተግባራዊ በማድረግ የትግራይ ሉዓላዊ ግዛትን ማክበር፣ ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ፣ ማህበራዊ አገልግሎቶችን እንዲያሟላ ኃላፊነቱ እንዲወጣም ጥሪ አቅርቧል። የትግራይ ኮሙኒኬሽን አክሎም የተፈናቃይ ወገኖች ማህበራዊና ኢኮኖሚያዊ ችግር ለማቃለል ዓላማ ያደረገው የገቢ ማሰባሰቢያ እንቅስቃሴዎችም በውስጥም በውጭም የሚገኙ የትግራይ ህዝብ አቅሙ በፈቀደ ሁሉ የድርሻው እንዲወጣም ጠይቋል። የፖለቲካና የአመለካከት ልዩነት እንደተጠበቀ ሆኖ የትግራይ ግዛታዊ አንድነት በማክበርና ተፈናቃይ ወገኖች ወደ ቀያቸው መመለስ በሚመለከት ጉዳይ ሁሉም በጋራ እንዲሰራ የትግራይ መንግስት ኮሙኒኬሽን ቢሮ በወቅታዊ ጉዳዮች ዙሪያ ዛሬ መጋቢት 10 2018 ዓ.ም ባወጣው መግለጫ አመላክቷል። 1447ኛው የኢድ አልፈጥር በዓል ሲከበር የተፈናቀሉ ወገኖችና የተቸገሩትን በመርዳት ሊሆን እንደሚገባም የትግራይ እስልምና ጉዳዮች መልእክቱን አስተላለፈ። በተጨማሪም አገርና ወገን ሰላም እንዲሆን በዓሉን በጸሎትና በምስጋና ፈጣሪ በመጠየቅ ሊሆን እንደሚገባም ተመላክቷል። ለሸዊት ሙሉዓለም ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። ወቅቱ በእስልምና እምነት ተከታዮች ዘንድ የረመዳን የጾም ወቅት መሆኑን ይታወቃል። ጾሙ ሲጠናቀቅ የሚከበረው የኢድ አልፈጥር በዓል ታዲያ ያለው ለሌለው ተካፍሎ ፈጣሪውን በማሰብና በመረዳዳት የሚያሳልፈው አማኞች ከፈጣሪያቸው ጋር በመንፈስ የሚገናኙበት ታላቅ ወር መሆኑን ይታወቃል። 1447ኛውን የኢድ አልፈጥር በዓል በነገው ዕለት መጋቢት 11 2018 ዓ.ም የሚከበር ሲሆን በዓሉን አስመልክተው የትግራይ እስልምና ጉዳዮችም የመልካም ምኞት መልእክታቸውን ለእምነቱ ተከታዮች አስተላልፈዋል። በመልእክታቸውን በዓሉ ሲከበር ሁሉም አማኝ ካለው ለሌለው በማካፈልና በመተጋገዝ ሊያሳልፈው እንደሚገባ በማውሳት በተለይም በተለያዩ መጠለያ ጣቢያዎች የሚገኙ ከተለያዩ አካባቢዎች የተፈናቀሉ ወገኖችን በማሰብ ሊሆን እንደሚገባም የትግራይ እስልምና ጉዳዮች ፕሬዝዳንት ሼክ አደም አብዱል ቃድርና የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጂ መሐመድ ካሕሳይ ገልጸዋል። ኢድ ማለት ተዕጎስ ተኾንካ ጎረበት ካልክ ሕጎስ ኣለዎ ምስኪን ደውል ሰብለ ሕጎስ ኣለዎ። ኢድ ማለት አንተ ደስተኛ ከሆንክ ጎረቤትህም ደስተኛ መሆን አለበት ነውና በዓሉ ሲከበር ምስኪኖችን በመርዳት ሊሆን ይገባል። ለዛም ነው ዘካተል ኢፍጣር ፈጣሪን አስቡት ያለው። ዘካተል ኢፍጣርም ከሶላት በፊት ነው መሆን ያለበት። ምክንያቱም አንተ ደስተኛ ስትሆን ሌላውም ደስተኛ ሊሆን ይገባል። ሁሉም ደስተኛ ሆኖ በዓሉ እንዲያሳልፍ መልእክታችንን እያስተላለፍን በተለይም ተፈናቃዮች በመርዳትና ወደ ቀያቸው እንዲመለሱ መልእክታችንን እናስተላልፋለን። ኢድ ክነኽብር ከለና ንዝተጸገሙ ወገናት ብምሕጋዝ ዘለዎ ንዘይብሉ ብምክፋል ክኸውን ከም ዘለዎ ዒድን ስናከብር የተቸገሩ ወገኖችን በመርዳት ያለው ለሌለው በማካፈል ሊሆን እንደሚገባ፣ ሌላው ዒድ የደስታ ቀን መሆኑን የሚታወቅ ሲሆን አላስፈላጊ ወጪ ባለማድረግ በዓሉን ሁሉም ሙስሊም ሊያከብረው ይገባል። የ2018 ዓ.ም የኢድ አልፈጥር በዓል ሲከበር የትግራይ ህዝብ በሁለንተናዊ ውጥረት ውስጥ ሆኖ ያለ መሆኑን የገለጹት ሐጂ መሐመድ ካሕሳይ በመሆኑም በአገር ውስጥና ከሀገር ውጭ የሚገኙት የሃይማኖት መሪዎች እንዲሁም አማኞች አገር ሰላም እንዲሆን በዱዓ በማሰብ ሊሆን እንደሚገባም በመልእክታቸው ተመላክቷል። ኣብ ንገብሮም ሓድራታት ብሙሉእ መሳግዲ ዱዓ ፕሮግራም ኣለዎን። ስለዚህ ሀገርና ሰላም ክኾን ካብ ጦርነት ሰላም ለበለጸ ስላልሆነ በምናደርገው የበዓል እንቅስቃሴ ሁሉ ዱዓ አለ። አገራችንንና ህዝባችንን ሰላም እንዲያደርግልን፣ ስለ ሰላም ዱዓ እንዲደረግ፣ ሰላም እንዲመጣ ሁሉም የፖለቲካ ፓርቲዎች ችግራቸውን በፖለቲካ ውይይት እንዲፈቱ በአገር ውስጥም ሆነ በውጭ ላለው መልእክታችንን እናስተላልፋለን።
መጋቢት 15 2018 ዓመተ ምህረት በፌዴራል መንግስቱ አማካኝነት በትግራይ ላይ እየተደረገ ያለው የበጀት ክልከላ በመቃወም ሰላማዊ ሰልፍ እንደሚካሄድ የትግራይ ትምህርት ቢሮ አስታወቀም። ሰላማዊ ሰልፉ የትግራይ መምህራን የ16 ወራት ውዝፍ ደሞዝ እንዲሁም የካቲት ወር 2018 ዓመተ ምህረት ደሞዝ ሊከፈላቸው አለመቻሉን ተከትሎ እየደረሰባቸው ያለውን የማህበረ ኢኮኖሚያዊ ቀውስ እንዲያበቃም የሁሉም ድምጽ የሚሰማበት እንደሆነም ተገልጿል። የመርሃዊ ተስፋይ ዘገባ ፍሬህይወት ተወልደመድህን። የትግራይ ትምህርት ቢሮ ከትግራይ የመምህራን ማህበር እንዲሁም ከትግራይ የተማሪ ወላጆች ማህበር ጋር በመተባበር መጋቢት 15 2018 ዓ.ም በፌዴራል መንግስቱ አማካኝነት በትግራይ ላይ እየተደረገ ያለው የበጀት ክልከላ በመቃወም ሰላማዊ ሰልፍ እንደሚካሄድ አስታውቋል። የትግራይ መምህራን የ16 ወራት ውዝፍ ደሞዝ እንዲሁም የካቲት ወር 2018 ዓ.ም ደሞዝ ሊከፈላቸው አለመቻሉን ተከትሎ ለከፋ ማህበራዊ ኢኮኖሚያዊ ችግር ተጋልጠው እንደሚገኙ የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ኩዕሽ ያስረዳሉ። ናይ ጥቅምት ወርሒ ኮይና ጥቅምት ወርሒ ደሞዝ መክፈል ጉልላ ነይሩ ምድንጓይ ነይሩ። በጥቅምት ወር ደሞዝ ክፍያ ላይም መጓተቶች ነበሩ። መላው የሲቪል ሰርቪስ ሰራተኞች በተለይም መምህራን ከባድ ችግርን አስተናግደዋል። በ2018 ህዳር፣ ታህሳስ፣ ጥር ወርም ደሞዛቸው በጊዜው አልተከፈላቸውም። የካቲት ወርም የተላከ በጀት ስለሌለ አልተከፈለም። በዚህም የትምህርት ተቋማቶች የመዘጋት አደጋ ላይ ናቸው። በሀገሪቱ በአሁኑ ወቅት ጦርነት እየተካሄደባቸው ባሉ ክልሎች ላይ የመምህራን ደሞዝ አለመከልከሉን የገለጹት ኃላፊው በትግራይ ላይ እየተደረገ ያለው የበጀት ክልከላ መድሎ ነው ሲሉም ተናግረዋል። ኣብ ካልኦት ከባቢታት ኩናት ኣሎ፣ ግጭታት አለው፣ ውግአት አለው። በሌሎች አካባቢዎች ጦርነቶችና ግጭቶች አሉ። ተማሪዎች ልክ ትግራይ ላይ አቋርጦ እንደነበረው ሁሉ አቋርጦ ሊሆን ይችላል። ነገር ግን እስካሁን የመምህራን ደሞዛቸው አልተከለከለም። ትግራይ ግን የተለየ ነው። በህገ መንግስት መሰረት እንዲሁም ዓለም አቀፍ ህጎች ላይ የተደነገገው የመማር እኩልነትን የሚጥስና መድሎ የሚታይበት ነው። ደሞዝ መከልከሉ በትግራይ የሚገኙ መምህራን ለማህበራዊ ኢኮኖሚያዊ ቀውስ መዳረጉ ሳይበቃ የትግራይ ህጻናትን መብት የሚጥስ እንደሆነ የገለጹት ደግሞ የትግራይ መምህራን ማህበር ፕሬዝዳንት ወይዘሮ ንግስቲ ጋረድ ናቸው። ተደራራቢ ጸገማት ኣብ ዘለውሉ እዋን መምህራንና እውን ኣብዚ ኸዚ ሁነታት ተደራራቢ ችግሮች ባሉበት ወቅት የትግራይ መምህራኖችም በችግርና ቤተሰቦቻቸውን በመበታተን ላይ ነው የሚገኙት። በአንዳንድ ወረዳዎች ደግሞ ትምህርት ያቆሙበት ሁኔታ ነው ያለው። ይህንን በመገንዘብ ነው በጀት አለመላክ ተገቢ እንዳልሆነ ድምጻችንን እያሰማን የምንገኘው። እንደ ማህበርም ለኢትዮጵያ መምህራን ማህበር ደብዳቤ ጽፈናል። እነሱም ለሚመለከተው አካል ማሳወቃቸውን ምላሽ ሰጥተውናል። እስካሁን ግን መፍትሄ አላገኘንም። የፌዴራሉ መንግስት በጄኖሳይዳዊ ጦርነት የወደመውን የመሰረተ ልማት ወደ ቀድሞ እንዳይመለስ እየሰራ ነው ያሉት ደግሞ የትግራይ የተማሪ ወላጆች ማህበር ፕሬዝዳንት አቶ ጸጋይ አለማየሁ አሁን ደግሞ የመምህራንና የህፃናት መብት ተጥሷል ሲሉም ይናገራሉ። ኣብዚ ቀረባ እዋናት ዝረአይ ዘሎ ፍጹሙን ተጻባኢ ናይ ህጻናት መሰል በቅርብ ጊዜ እየታየ ያለው ተገቢ ያልሆነና የህፃናት መብት የሚጥስ ተግባር ነው። የትግራይ መምህራኖችና በትምህርት ቤቱ ያሉ አመራሮች ያለፈው 16 ወራት ደሞዝ ሳይከፈል ይህንን ተቋቁሞ እየሰራ ያለ ድጋሚ እንዲህ አይነት ግፍ መፈጸም የትምህርት ስርዓቱን ወደ ኋላ ለመመለስ ያለመ ነው ብለን ነው የምናምነው። መጋቢት 15 2018 ዓ.ም የትግራይ መምህራንና የህፃናት መብት ለማስከበር በሚካሄደው ሰላማዊ ሰልፍ ላይ ተማሪዎች፣ ወላጆች ተሳታፊ እንዲሆኑም ጥሪ ቀርቧል። ህዝብን ዘግቶ በማስራብና በመከልከል እንዲራብ እንዲሰደድና እንዲሞት ማድረግ ሌላኛው የጄኖሳይድ መልክ ነው ሲል የምዕራብ ትግራይ ጽላል ሲቪል ማህበረሰብ አስታወቀም። ጽላል ሲቪል ማህበረሰብ በወቅታዊ ጉዳይ ዙሪያ ባወጣው መግለጫ ሁሉም ችግሮች የሚመነጩት የፕሪቶሪያው የሰላም ስምምነት ተግባራዊ ባለማድረግ የሚመጣ ነው ብሏል። ታደሰ ልጃለም የምዕራብ ትግራይ ጽላል ሲቪል ማህበረሰብ በወቅታዊ ጉዳይ ባወጣው መግለጫ የፌዴራል መንግስት የትግራይ ህዝብን ዘግቶ በማስራብና በመከልከል ለሞትና ለስደት እየዳረገው ነው ሲል ገልጿል። ጽላል ሲቪል ማህበረሰብ እንዳለው የፌዴራል መንግስት በፕሪቶሪያው ሰላም ስምምነት ተግባራዊ ባለማድረግ የተፈናቀሉና የሰደዱ ወገኖች መመለስና የትግራይ ህገ መንግስታዊ ግዛትን ማክበር ባለመቻሉ ችግሮች ሁሉም እንዲወሳሰቡ ማድረጉን ገልጿል። የፌዴራል መንግስት በትግራይ ህዝብ ላይ ያስቀመጠው የበጀት፣ የነዳጅ፣ የመንግስት ሰራተኛ ደሞዝና ሌሎች ክልከላዎች የነበረውን አስከፊ ሁኔታ ወደ ተወሳሰበና አደገኛ ሁኔታ የሚወስድ እንጂ መፍትሄ የሚያመጣ አይደለም ብሏል። አክሎም
ዘላቂ ሰላምና ደህንነት እንዲረጋገጥ በወረራ የተያዘው ህዝብና መሬት ነጻ ሲወጣ የተፈናቀሉና የሰደደው ወገን ወደ ቀዬው ሲመለስ ነው ያለው መግለጫው። በመሆኑም የፌዴራል መንግስት እነዚህን ጉዳዮች ብቻ በመመለስ የተረጋጋ ሁኔታን መፍጠር ይገባዋል ሲሉ አክለዋል። ረሃብና ክልከላ እንደ ጦር መሳሪያ በመጠቀም ህጻናት፣ አረጋውያንና ነፍሰ ጡር እናቶች በጅምላ እንዲያልቁ መፍረድ እንዲሁም ሰብአዊ ድጋፍ መከልከል ህዝቡም በረሃብ እንዲሞት እንዲሰደድና እንዲፈናቀል በመፍረድ ሌላኛው ጆኖሳይድ መልክ መሆኑን የምዕራብ ትግራይ ጽላል ሲቪል ማህበረሰብ አስታውቋል። ለ5 ዓመታት ያክል በተቀዳደደ ኬንዳ ውስጥ የቆዩት ተፈናቃይና ወደ ሱዳን የተሰደዱ ወገኖች እንዲሁም በወረራ በተያዙ አካባቢ የሚገኙ ህዝባችን እየደረሰበት ያለው ግፍና መከራ ከጊዜ ወደ ጊዜ እየተባባሰ መምጣቱን አክሏል። ይህን የሰብአዊነት ጉዳይ ጊዜ ሳይሰጠው መፍትሄ ከመስጠት ይልቅ የፌዴራል መንግስቱ ከፍተኛ ባለስልጣናት ይህን የትግራይ ህዝብ ታሪካዊና ህገ መንግስታዊ መሬት የሆኑም ምዕራብ ትግራይ አከራካሪ ነው በማለትና ስማስን በመስጠት ችግሩን በማወሳሰብና በማቀጣጠል ላይ መጠመዳቸውን ገልጿል። እነዚህንና ሌሎች ተመሳሳይ ተግባሮች የፕሪቶሪያ ሰላም ስምምነት የሚቃረን ከመሆኑም በላይ በየመጠለያ ጣቢያ በኬንዳ ውስጥ ለሚሰቃይ ወገን ንቀት መሆኑን የገለጸው መግለጫው ስምምነቱ በፈረሙ አካላት መካከል ከጊዜ ወደ ጊዜ እየጨመረ የመጣው አለመተማመንና አብሮ ያለመስራት ትግራይ ወደ ከባድ ችግር እያስገባት መሆኑን አስምረውበታል። በመጨረሻም የምዕራብ ትግራይ ጽላል ሲቪክ ማህበረሰብ መግለጫ ዘላቂ ሰላምና ደህንነት እንዲረጋገጥ በወረራ በተያዙ አካባቢ የሚገኙ ህዝብ ነጻ ወጥቶ የተፈናቀለውና የተሰደደው ህዝብ ዋስትናው ተጠብቆ ወደ ቀዬው ሲመለስ ነው ያለው መግለጫው። በፌዴራል መንግስቱም በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው ግንኙነት ለህዝብ ግልጽ እንዲሆን ጠይቋል። በመጨረሻም ኢራን በሄርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች የአገልግሎት ክፍያና ታክስ ለኢራን እንዲከፍሉ ልታደርግ ነው ተባለም። በሌላ በኩል አሜሪካ ወታደሮቿን በኢራን ደሴትና በሄርሙዝ ወሽመጥ የማሰማራት ሀሳብ እንዳላት ተነገረ። ለቢቢሲ ዘገባ ሙሉ ብርሃን ዳልጌ። በአሜሪካና እስራኤል ኢራን መካከል እየተካሄደ ያለው ጦርነት መላውን የመካከለኛው ምስራቅ ሀገራት ውስጥ ሰፊ ጥቃት እንዳስከተለ ቀጥሏል። በ10 የባህረ ሰላጤው ሀገራት መካከል እየደረሱ ያሉት የኢራን ጥቃቶች በአሜሪካና እስራኤል ለሚደርስባት ጥቃት ምላሽ ተደርጎ እንኳን ቢወሰድም አጠቃላይ የቀጠናው የኃይል አሰላለፍን ለመረዳት የሚያዳግት እንዳልሆነ ይገለጻል። ይህ የአካባቢ ጥቃት በተለይም በሆርሙዝ የባህር ወሽመጥ ጋር ተያይዞ በኢራን በኩል አካባቢውን እንደ ማስፈራሪያ እየተጠቀመችበት መሆኑ ሲገለጽ ቆይቷል። በዛሬው ዕለት ከወደ ኢራን በኩል የተሰማው ዜናም በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች የአገልጋዮች ክፍያና ታክስ ለኢራን እንዲከፍሉ የሚያስገድድ ሕግ በአገሪቱ ፓርላማ አባላት መነጋገሪያ መሆኑ ተገለጸ። ቢቢሲ እንደዘገበው በኢራን ፓርላማ መጅልስ ውስጥ የዋና ከተማዋ ቴሄራን ተወካይ የሆኑት ሶማያህ ራፌ የሆርሙዝ ወሽመጥ ደህንነቱ ተጠብቆ የመርከቦች የነዳጅና የምግብ ምርቶች መተላለፊያ እንዲሆን ከተፈለገ ኢራን አስፈላጊውን ጥቅም እንድታገኝ የሚያደርግ ህግ ላይ እየተሰራ መሆኑን አመልክተዋል። ኢራን የሆርሙዝ ወሽመጥን ደህንነት ማረጋገጥና የሀገሪቱን ጥቅም መጠበቅ ቀዳሚ አጀንዳዋ መሆኑን ጠቅሰው አሁን ጠላቶቻችንን ያለ ችግር በምቾት ሲጠቀሙበት የነበረውን ነጥቀናቸዋል፣ ነገር ግን ይህንን እውነታ ለመቀበል አልቻሉም፣ ሊወጡት የሚችሉትም አይደለም በማለት በወሽመጡ መዘጋት የተፈጠረውን ሁኔታ አመልክተዋል። ይህ በእንዲህ እንዳለ አሜሪካ ወታደሮቿን በኢራን ደሴትና በሆርሙዝ ወሽመጥ የማሰማራት ሀሳብ እንዳላትም እየተነገረ ነው። በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ መሆኑን ሮይተርስ ዘግቧል። የዜና ወኪሉ አንድ ባለስልጣንና 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ እያካሄደች ያለውን ጦርነት 3ኛ ሳምንት እየተገባደደ ባለበት በአሁኑ ጊዜ አዲስ የሚሰማሩት ወታደሮች አሜሪካ ለምትወስደው እርምጃ ተጨማሪ አማራጮችን ሊሰጣት ይችላል። የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጡ በኩል የሚተላለፉ ነዳጅ ጫኝ መርከቦችን ደህንነት መጠበቅም ተጨማሪ ወታደሮችን ከማሰማራት ጋር የሚወሰድ እርምጃ ሊሆን ይችላል ተብሏል። ሮይተርስ ያነጋገራቸው ምንጮች እንዳሉት የሆርሙዝ ሰርጥ መተላለፊያን የመጠበቁ ጉዳይ በኢራን የባህር ዳርቻዎች ላይ ጭምር የአሜሪካ ኃይሎችን ማሰማራትን ሊጨምር ይችላል ብለዋል። በተጨማሪም ኢራን ወደ ውጭ ከምትልከው የነዳጅ ምርት 90% የሚያልፍበት የሀርግ ደሴት ላይ እግረኛ ሰራዊትን ለማስፈር እያሰቡ መሆናቸውን ምንጮቹ ተናግረዋል። አንድ ባለስልጣን ግን ቦታዎቹ በኢራን የሚሳኤልና የድሮን ኢላማ ስር በቀላሉ ስለሚወድቁ ይህ የአሜሪካ ወታደሮችን በኢራን ይዞታዎች ላይ የማሰማራት እቅድ አደጋ ሊያስከትል ይችላል ሲሉ ስጋታቸውን ገልጸዋል። ኢራን ጥቃት መፈጸሟን የምትቀጥል ከሆነ ለኢራን ከፍተኛ የነዳጅ ገቢ የሚያስገኘውን የሀርግ ደሴትን እንደሚያወድሙ ፕሬዝዳንት ትራምፕ ማስጠንቀቃቸው ዘገባው አመላክቷል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም